ምዕመናን የፈለገ ትምህርት እንማር ቤተክርስቲያንን ካላወቅን ክርስትናችንን አንረዳም። ክርስትናችንን ካላወቅን ክርስቶስን አናውቀውም። ክርስቶስን ካላወቅነው ከእሱ ጋር መኖር አይቻልም። ስናውቀው ነው ከእሱ ጋር የምንኖረው። እሱ የሚኖረው በሰማይ ነው። ካወቅነው የእኛ መኖራችን በምንድን ነው? መጨረሻ ላይ በሰማይ ነው። ምን ሰይናአምር መጠነ ንዴት ዘተወክፎ እግዚእነ ክርስቶስ በእንቲአነ። እኛ ግን ጌታችን ኢየሱስ ክርስቶስ ስለኛ ብሎ የተቀበለውን የንዴት መጠን መከራ፣ ሕማም መርምረን አናውቅ። መከራ ተቀብለው ያረፉትን እንደኛ አነጋገር በረከታቸው ይድረሰን፣ መከራቸውን ግን የእነሱ መከራኛ ለመቀበል አቅም ያጥረን ይሆናል። ስለዚህ ቅዱስ ዳዊት ምን ተናገረ? ከዛ ቀጥሎ ወለ ኤልያስ ዘጎየ እምገጸ ኤልዛቤል አልዓሎ ወረሰ ይትጋወር ሰማያውያነ። ከኤልዛቤል ፊት የሸሸ ኤልያስንም ምን አደረገው መሰላችሁ? ኤልዛቤል በጣም ክፉ ናት። በብሉይ ኪዳን ከሴቶች እንደ ኤልዛቤል፣ በብሉይ ኪዳን መጨረሻ፣ በአዲስ ኪዳን መጀመሪያ እንደ ሄሮድያዳ ያለ ክፉ ኤልያስን መኖሪያ ሰጠችው። እግዚአብሔር ግን ከዚያ ክፉ ሰው አላቆ ወስዶ የመላእክት ጎረቤት አደረገው። ማን ጎረቤት? እንኳን የመላእክት ጎረቤት መሆኑ ነው። የጥሩ ሰው ጎረቤት ደስ ያሰኝም ይመጣል አያሰኝም? ያሰኛል። ወለት ወደ እሳት ዘባቢሎን ረሰዎ ጠለ ለሰለስቱ ደቂቅ። የባቢሎንን እሳት ወደ ላይ 49 ክንድ የሚነደውን እሳት ለሰለስቱ ደቂቅ ለአናንያ ለአዛርያ ለሚሳኤል እንደ ጠዋት ነፋስ አቀዘቀዘላቸው፣ ውርጭ አደረጉ። ወለአናብስቴ ረሰዎሙ ይቁሙ ውስተ ግብረ ዳንኤል ከመ ደቂቅ ግሥጻን እለ ይቄውሙ ቅድመ ይቆሙ። ምግባቸው ዘወትር ሥጋ ወንድሞቻችን አብሮና ተስፋ አድርጉት። ወንድማችንን ወጥ ባለ ሁኔታ እንድናስበው ነው። አብራችሁ ዘምሩ። በታላቅ በሽታ ልክ ጭፈራና ደስታ ጭፈራ
ሲቀጣ በማዕበል በጎር እያየ ሲቀጣ አሁንም ተመለስ የባሰ ሳይመጣ አሁንም ተመለስ የከፋ ሳይመጣ አንተ እንድትተጋ ሀልወት እግዚአብሔር እንደምን ይዘንጋ ሀልወት እግዚአብሔር እንደምን ይዘንጋ ከዓለም ተመለስ ከዓለም ተገታ በቁጣ መዓቱ ይቀጣሃል ጌታ ይቀጣሃል ጌታ የሰው ልጅ ሆይ በጣም ደስ ቢለው በጣም ደስ ቢለው የሰው ልጅ ሆይ ጊዜ በጣም ደስ ቢለው በጣም ደስ ቢለው ደግሞ የጭንቁን ቀን ማሰብ ተገቢ ነው። ደግሞ የጭንቁን ቀን ማሰብ ተገቢ ነው። ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት ምንም ቢደሰቱ ቢበዛ ምቾት ቢበዛ ምቾት አይቀርም በኋላ መወሰድ በሞት አይቀርም በኋላ መወሰድ በሞት
ችግር ቢደራረብ ሐዘን ቢከበን ሐዘን ቢከበን ችግር ቢደራረብ ሐዘን ቢከበን ሐዘን ቢከበን ከክርስቶስ ፍቅር ማንም አይለየን። ከክርስቶስ ፍቅር ማንም አይለየን። ሳናውቅ ዲያብሎስ እንዳይነጣጥለን ሳናውቅ ዲያብሎስ የእምነትን ሰይፍ ይዘን ተግተን
ይረግፋል ይጠፋል ሁሉም ከመሬት ሀብትን ያከማቻል ቀኑን ሳያውቀው ባደርገ ሲጠራ ላይከተለው ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ሰው ዙሪያውን ቢያጥር መዝጊያውን ቢሠራ በሕንፃ ላይ ሕንፃ ቢያስመስል ተራራ አይቀርም ሄዶ ሁሉም በየተራ ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው ነፍስን ያኖራት ከቅዱሳን ጋር ነፍስን ያኖራት ከቅዱሳን ጋር ወልደ ሰማዕት እግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነፍስን ያኖራት ከቅዱሳን ጋር ነፍስን ያኖራት ከቅዱሳን ጋር ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ ነህና ወልደ ሰማዕት የእግዚአብሔር አገልጋይ የእግዚአብሔር አገልጋይ አሜን። አምላካችን ቅዱስ እግዚአብሔር ዝማሬያችንን ተቀብሎ የወንድማችንን የመምህራችንን የወልደ ሰማዕትን ነፍስ በቅዱሳን አጠገብ ያሳርፍልን። ለወንድማችን ለመምህር ዘማሪ ኃይለ ሚካኤል ዝማሬ መላእክትን ያሰማልን። የአገልግሎት ዘመኑን ይባርክልን። ከዚህ በመቀጠል በቀጥታ የምንሄደው ወደ ክቡር አባታችን ይሆናል። ክቡር አባታችን መልአከ አሚን መምህር ለይኩን አበጀ የደብራችን አስተዳዳሪ እስካሁን ሰዓት ድረስ ወንድማችንን በማሰብ ከኛ ጋራ እየባረኩን እየጸለዩልን በመካከላችን አሉ። አሁንም የመጨረሻውን ቃለ እግዚአብሔር እንደዚሁ ቃለ ምዕዳን ቡራኬ ይሰጡንና መርሐ ግብራችንን እናጠናቅቃለን። በቀጥታ ወደ ክቡር አባታችን እንድናስብ ያገዘን
የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራኖቻችን ቃለ ሕይወትን ያሰማልን። ለዘመሩልን ዘማሪያንም እንደዚሁ የያሬድን በረከት ያሳድርባቸው። እኛም በሰማነው 160-30 ፍሬ እንድናፈራ እግዚአብሔር ያግዘን። እንግዲህ ጉባኤ ለመምህራችን ለወንድማችን ለብዙ ዘመናት ያስተማረን ከልባችን የማይጠፋው የመምህር ዘላለም መታሰቢያ ነው። ይሄ የሚቀጥል ነው፣ በየዓመቱ ይኖራል። መምህር ዘላለም በብዙ አንደበት ተነግሯል፣ በብዙ ሰዎች ተገልጿል። ሲሞት ነው ታሪኩን ያወቅነው። አውደ ምሕረት ላይ ብቻ ሆኖ ሲያስተምር ቃል እግዚአብሔሩን ነው የምናውቀው እንጂ ሌላ ተጓዳኝ ስራዎችን ሳይገልጻቸው ተደብቆ ሲሰራ የኖረ አሁን የተሰባሰብንበት እሱን ነፍስ ይማር ልንል ሳይሆን እኛ ግዴታችን ልንወጣ ነው እንጂ እሱ ሰርቶ አስመስክሮ የሄደ ሰው ነው። መምህራችን ለ30 ዓመት ሙሉ የአውደ ምሕረቱ ጌጥ የአውደ ምሕረቱ ግርማ ሞገስ ሆኖ ዘላለም ወንድሙ አለበት በተባለበት እየተሰባሰበ ሲማር የኖረ ሕዝብ ነው። ለካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ትክክለኛ እረኛውን ያውቃል። ትክክለኛ የሚመራውን ያውቃል። ትጉን አገልጋይ ያውቃል። የማያንቀላፋውን አገልጋይ ያውቃል። በእውነት ኮራን። መንፈሳዊ ኩራት ተሰምቶናል። መምህራችንን ከፍ አድርጋችሁ ነው የሸኛችሁት። አገልግሎቱን በደንብ አይታችሁታል። ማንም አስገድዷችሁ አይደለም። ማንም ጠርቷችሁ አይደለም። እውነቱ ጠርቷችሁ ነው። ትምህርቱ ጠርቷችሁ ነው። ከልባችሁ የታተሙ ያስተማራችሁ ትምህርት ሳይደክማችሁ አመሻችሁ። ትናንት እዚያ ውላችኋል፣ ዛሬ እዚያ አምሽታችኋል። ገና ይቀጥላል። ትጉህ እረኛ ነው። ያላንቀላፋ እረኛ ነው። ያለ እረፍት ያስተማረ እረኛችን ነው። እውነተኛ እረኛ፣ ትጉህ እረኛ፣ ታማኝ እረኛ። እኔ እዚህ ቦታ ከመጣሁ እንኳ ለእናታችን ለቅድስተ ቅዱሳን ለሕንፃው 400 ኩንታል ሲሚንቶ አትናገሩብኝ ይለን ነበር። አምጥቷል። እንደገና ለቅዱስ ዮሐንስ 1፣ ለቅዱስ ሚካኤል 1፣ የእመቤታችን 1 መጎናጸፊያ እጅግ የባል የሚወጣ የዘወትር ያልሆነ አምጥቶ ሲያስረክብ አውቃለሁ። የዓይን ምስክር ነኝ። ትምህርቱ ብቻ አይደለም። መምህር ዘላለም ሕይወቱ አስተማሪ ነው። ኑሮ አስተማሪ ነው። ስለዚህ እናንተም በእርግጠኝነት አይታችሁታል፣ አስተውላችሁታል። ዛሬ በዚህ የተሰባሰባችሁ ትምህርቱ በሕሊናችሁ በልቡናችሁ ስላደረ ነው። ማንም አስገድዷችሁ አይደለም። ስለዚህ ይሄ ምስክርነት የሰራችሁት ስራ ደግሞ ለእናንተ ምስክር ነው። ለራሳችሁ ያነባነው ያለቀስነው ለራሳችን እንጂ ለመምህር ዘላለም አይደለም። እሱማ በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ አረፈ። ሰርቶ ነው የሄደ። ቤተ ክርስቲያንን ከፍ አድርጎ ልዕልናዋን አሳይቶ። ስለዚህ ወገኖቼ አሁን ስንጸልይ መምህራችንን በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ እንደሚያሳርፈን እናውቃለን። ነገር ግን እንደሱ ትጉህ እረኛ ጌታ ሆይ ስጠን ብለን ነው መጸለይ ያለብን። የማያንቀላፋ እረኛ። የሚያሳዝን ዛሬ እዚህች አውደ ምሕረት ላይ የእሱን ድምፅ ነበር የምንሰማው። ዛሬ ግን የለም፣ ተለየን። ያሳዝናል ሰው መሆን። ዘላለም የሚሞት አይመስለኝም ነበር፣ እንናፍቀው ነበር።
በየአውደ ምሕረቱ ጌጥ ነበር፣ ውበት ነበር። ግን ሰው ነውና ከአገልግሎት ወደ አገልግሎት ተጠርቶ ሄዷል። አናለቅስም። ወደ አገልግሎት የምድሩን አገልግሎት ጨረሰ። ወደ ሰማዩ አገልግሎት ነው የሄደውና ወልደ ሰማዕት አምላካችን እግዚአብሔር በወዳጆቹ አጠገብ ያሳርፍልን። ለእኛም የሚያጽናናን እንደ መምህር ዘላለም ያለ ይስጠን እግዚአብሔር። የማይሰላች የማይተኛ ሁልጊዜ ትጉህ ደከመኝ ሰለቸኝ የማይል መምህር እግዚአብሔር በእሱ ምትክ ይስጠን። ሌላ ምን እንላለን ወገኖቼ? እግዚአብሔርን አንወቅስ። እሱ ነው የሰጠን፣ እሱ ነው የወሰደ። ስለዚህ እኛ አሁን የምናስበው እንደዚሁ በጸሎት እንጂ በልቅሶ አይደለም። ነፍሱን በእነ አብርሃም አጠገብ ያሳርፍልን፣ እኛንም መጽናናቱን ይስጠን። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እጅግ በጣም ከምላቸው በላይ ኮርተናል። ትናንት ያየነው ነገር፣ ዛሬ ያመሸው ነገር ነገ ይቀጥላል። ገና በየደብሩ ይቀጥላልና እንደሱ ሆኖ ማገልገል ቢቻል ጥሩ ነበር። ቀምተናል፣ ግን አልተሰጠንም እንጂ እንደሱ ይሄ አሁን ልቅሶ ነው እንዴ? ሰርግ እኮ ነው። ሰርግም እንደዚህ አይደንቅም። የለም አላየንም። እና አምላካችን እግዚአብሔር የሚያጽናና መንፈስ ቅዱስ ይላክልን። መላውና ደስ ሰላም አቦሉ መንፈስ ቅዱስ ጿነ ሬስ ከሞላ ያለበትን የወንድማችን መታሰቢያ እንዲደንቅ የሰንበት ትምህርት ቤቱ ወጣቶችም ምዕመናን እየተባበራችሁ የእግዚአብሔር አገልጋይ